አመሰግናለሁ። አይ መጀመሪያም ስለሆነ ብዙ ትንፋሽ መሰብሰብ የሚጠበቅብኛልና የመጀመሪያ የተነሳው ከፌደራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልጋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌደራል ኃይል እስከ ቅርብ ጊዜ ድረስ ነበር። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌደራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርገ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን ያረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ንግጠም ብለህ መሟገት አይደለም። ግን እንግጠም ይያለ ይፎከር ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ኋላ ነስዋሉ ከዲዲአር ጋር በተያያዘ እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ ይፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት
የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ አያስፈልገውም የኔ ጥሪ አያስፈልገውም አሁን እኛ ያለነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜው መንግስቱን ህልውና እየተገዳደሩ ያሉት ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌደራል መንግስቱም ሲሪየስሊ ወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናም ጋር ተያይዘው የሚነሱ ጉዳዮችንም ማስፈጸም ይቻላል አለበት ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን እየቀረበ ጥያቄ የለም ጥያቄውም ያስፈልገዋል የሚል እምነት የለኝም የፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ለሆነና የኔ ፍላጎት ጦርነት ማስወገድ ነው ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አርገን ባንወስደው ክልል መንግስታት ስርዓት ባለው መልኩ የተቋቋመ የክልል መንግስታት ምክር ቤቶች አሏቸው እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት ጊዜያዊ አስተዳደሩ ይተቀምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመድባቸው ብሎክድ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርን ማቅም የፖሊስን ማቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይሄን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብን መስራት መቻል አለብን ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን ይተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ ስለዚህ ፎርማል ጥያቄ ማቅረብ እና ያለ ማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰን መቻል አለበት ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት የትግራይ ክልል ወዴት ይሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለን እናምናለን ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም ላለፉት 3 አመታት እጅግ 4 አመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው ህዝቡ ጠንካራ ሰራተኛ ነው ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ ደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው
ሌሎችን ብሌም ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም። ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ደርሶ ያለው የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል፣ መማር ይፈልጋል፣ ማደግ ይፈልጋል፣ ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። አሁን ቅድም ፌደራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅህም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ ይሄን አጋጣሚ። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንንም ሰው ሊደራደር ይችላል፣ ማንንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ለጊዜያዊ አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራባት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠቁ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ። የትግራይ ህዝብ ወዴት ይሄደ ነው የሚለው? የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይሄን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ ያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይተጠቀሙባቸው።
ይተቀሙበት ከዚህ አንፃር የትግራይ ህዝብ መስቀለኛ መንገድ ላይ ቆምበት ሁኔታ ተፈጥሯል ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱት ነው ይሄ ግምት ውስጥ መግባት ይችላልበት ዓለም አቀፍ ማህበረሰቡ የዚህ አጋዥ ማለት ስቲል ከተመጽዋችነት ያልወጣ አካባቢ አለ በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠረው ጣጣ እንዳይበቃቸው ህክምና ማያገኙበት እርዳታ ማያገኙበት ሲቹዌሽን ውስጥ ነው ያለው ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ እንደ ጊዜው አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ ፌደራል መንግስቱ የሄደበት ርቀት አለ እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ ጊዜው አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት ስለዚህ ትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣቀ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት ይያል የሚፈርጅ አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት መናረጋው በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር ያደረገ ያለው ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በመፈጠረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ ሆነበት ሁኔታ ነው ያለው ስለዚህ ሁሉም ትግራዋይ ብቻ ሳይሆን የትግራዋይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለው ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው ተኩስ አቁሞ ከተኩስ አቁሞ ጋር የሚያያዙ ተኩስ ማቆም ነው ማለት ነው ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ነው ምንም ጥያቄ የለውም ስለዚህ ዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠበንጃ ማስረከብና አለማስረከብ ላይ ብቻ ነው እሱ የራሱ ጉዳይ ይኖራል ወደሱ መለሳለሁ ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብለው መሟገት የሚችሉበት እድል የላቸው በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ ከዚህ ውጭ የተመደበልህን ተቀበላለህ ትግራይ የፌደሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ ተፈናቃዮች መመለስ ባይዘው ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ የተፈናቃዩ ወደ ቦታው የሚመለስበት ሁኔታ መስራት
ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ ትምህርት ጤና ውስጥ ምንላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው ብዙ ፋብሪካዎች ወይ ሙሉ ሙሉ ወድመዋል ወይ በከፊል ወድመዋል ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ አለ ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣል የሰላምና የጸጥታ ጉዳዮችን ማረጋገጥ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ እንደዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ ተንቀሳቀስባቸው ጊዜዎች አሉ ቢያለም ነው ግን ለምሳሌ ዲዲአር ፕሮሰስ አንዱ አካል ነው የዲዲአር ፕሮሰስ ለማስፈጸም ይሄድንበት ርቀት በቂ አይደለም እዚህ ላይ በዚያ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱ ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጣል ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ ተፈናቀለ ከየትም ቦታ የተፈናቀለ ሰው ወይ መፈለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ሆም ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው እኔ ጻፍኩት ግጥም ማርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ነው ውስጥ ያቋል የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው ስለዚህ ከ75000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ነገሩን ብሎ አንገታችን ጠፍንጎ ያዘ አሁንም በ10 ሺዎች የሚቆጠር ታጋይ አለ ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ ያስፈልግም በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመረው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን ተፈናቃዮች በትክክል መመለስ መቻል አለባቸው ከዚህ አንፃር ያልተሰሩ በርካታ ስራዎች አሉ እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ መቀለ ተቀምጬ ሚዲያ በመጣው ቁጥር አምባሳደር በመጣው ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔርም ያስፈልጋል በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ ንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም ራሳችንን ያስቆመው ፖለቲካ ጥቅም ይገኝበታል ማና አጀንዳ ይሆናል ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል መሬት ሸጧል ይያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳንም አይደለም የተቀዳደረ 4 አመት ድንኳኑ ሲተቀመጠ ህዝብ ህክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምንድን ነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌደራል መንግስት ባጠፋው ደረጃ መወቀስ ነውራለው ቢያላስብ እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኘው እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት በዚህ እኔ በመሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን
ፈለግነውም አልፈለግነውም ፓርትነርህ ከሆነ የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው አሁን ጊዜው አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መራበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋረብ ፌደራል መንግስት የሚያግዘን ነው ያለው ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው ነው እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያል ተፈጸመን ብሎ ይላል ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት ያያረገም ጭምር ማለት ነው እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አይ ትግራይና ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋል እንዴ ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው እየመጡ እኛ ኮንዲሽን ነበር ብሎ ደጅ ሲጠሩ ነው የሚሉት ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው ያወራን ያለነው ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል የቆምኩላቸው አላማዎች ይሳካል ተፈናቃዮች ይመለሳሉ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ አስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለው እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ የተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አረም ዲጂ እየተባላችሁ ነው ይያልኩ ነው ሶ እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ በምን ልታስረዳቸው ይችላል በምን ልታሳምነው ይችላል ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ ጥቂት ሰዎች ናቸው ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኙቸው መድረኮች ላይ በየጊዜው ነው መገኘት ያለበት የትግራይን አጀንዳ አጋጣሚው ጠቅላይ ሚኒስትሩ ጋር ተቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለበት ብለህ መጠየቅ የምትችልበትን እድል ነው እዛ ከታየህ ጥቅም አሳልፈል ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገት የሚው ይሄን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባይ ነበረው እዚህ ላይ ይቀሩ ነገሮች አሉ ሶ አትሊስት አንዳንዴ እንመን በየስላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ እውነት ለመናገር አትሊስት ተፈናቃዮች ከመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳቸው ነው አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ብያለሁ ኦፍ ኮርስ ሪፈረንደም ጊዜያዊ አስተዳደር ሪፈረንደም ሊያደርግ አይችልም ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን ስለዚህ የተጠራ ነው የተቀሰቀሰ ነው ለወራት በሌላ ጉዳይ ውስጥ ትርምስ ውስጥ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠሩ ነው ከመቀለ አውሮፕላን ይፈቀድል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም የሆነ ህዝብ ተረጋግቶ መቆየት አይችልም ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላው መልኩ ማማላት አለ ግን ፕሪቶሪያ ለተክሶ አቆመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ ዲሞቢላይዜሽን ስራዎች የጀመርናቸው አሉ ትጥቅ አስረክበናል አናርሶ ሰባራ ነው ምናምን ይላል ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል
ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ ሪሶርስ ስላልነበረ ወዘተ አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን ይሄንን ነው እያልኩ ያለሁት ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ ያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም ይሄንን ያምታታው መቀጠል አልችልም ደብዳቤ ጽፌያለሁ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፈው አሁን ይሄም መቆም መቻል አለበት ምክንያቱም ይፈልገዋል ወጣቱ ይፈልገዋል ወደ ሰላማዊ ኑሮ መመለስ ይፈልጋል ገንዘቡ ይችን ታከለ አይደለም አካሉን ያጣ የትግራይ ታጋይ 90,000 ስለሰጠው በምንም መልኩ ልትከሰው አትችልም ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም መንግስትም ድርሻውን ይወጣ ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩም ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ይላል አስቀምጥ አልችልም የፌደራል መንግስት በቂ ወቀስኩት ይበቃኛል አሁን ራሳችንን ማየት መቻል አለብን ተፈናቃዮቻችን ከማንንም በላይ አሁን አዝ ዊ ስፒክ ከማንንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው ሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው የፖለቲካ ተኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ የኤርትራ መንግስት አንዱ እንደሆነ አውቃለሁ ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው ሶላ የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበርኝ የተወሰነ እንቅስቃሴ ማድረግ ነበር የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል ስለዚህ ሁሉንም እድሎችን ክፍት አድርገህ ማድረግ እንቅስቃሴ አለ በዚህ ጉዳይ ውስጥ የሆነ ጤነኛ አምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነ ብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያረግ መስማት በጣም አስደንጋጭ ነው ይሄ ችግር የሁሉም ሰው ደሞ ችግር አይደለም ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰደው ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም ለዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያረጉታል ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም የተጠያየቅን ኢሹ አለ እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለበት በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ የሚታወቅ እዚህ ግባ የሚባል ስምምነት ሳይኖር ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው እኔም ማቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ
የተወሰነ ከዚህ ግርግር ጋር ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ ቃል ሶ የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው እዙስ የተታጠቁ ኃይላት የሚባለው አሁን ታጣቂ ያልን የገለጽና ያለ ነው ዲዲአር የሚጠብቅ ነው የፖሊስ ኃይል ይኖርናል እንደማንኛውም ክልል ሚሊሻ ይኖርናል ከዛው የመከላከያ ሰራዊት የሚባል ይኖርና አይችልም ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ መመኘት ችግር የለውም መሆን ካለበት ታገላለሁ ትግራይ ሀገር እንዲሆን ችግር የለውም አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው ትግራይ ኢትዮጵያ አካል ነው አሁን በጀት አለ ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና ኦል ኦፍ ሰደን ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ሶ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም ከምንም ነገር በላይ አሁን ያለውን እውነታ ተቀበለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላች ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው ይሄን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም የግድ ታንክ ማንጋጋት አያስፈልግም በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲው ለውጥ የሚፈልግ ነው አብዛኛው ታጣቂ ወጣት ነው እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያረጋው ነው ትክክለኛ ሲምፕል እኮ ነው ጉባኤ ያረጋው ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኛል ሲል አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር ሚል ኃይል እኔም ምደግፈው ስትል ኢንፌክት የፌደራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው ፌደራል መንግስቱ በምን አይን ያያዋል እርግጠኛ አይደለም እንዳልኳችሁ ያው እየተሳቀቅን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ ግን ይሄ ማውቃት መቻል አለበት አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ይላጥፋት የሚጋብዝ እንቅስቃሴ ነው ያለው ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም ታጣቂው ሰላም ይፈልጋል እኛ አለ የሚባለው ሰራዊት ሁሉም ሰላም ነው የሚፈልግ መቋቋም ይፈልግ ወደ ቤቱ መመለስ የሚፈልግ አንዳንድ የሚያሳዝኑ አጋጣሚዎች አሉ ከሁመራ መጥቶ የታገለ በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለበት እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ውለው የሚለው ነገር በደንብ መታየት ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው የፌደራል ዝምታ ህዋትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን ታቶ የህዋት ጉባኤ ያረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው ፕሬዝዳንቱን አውርጃለሁ ይላል ላይ ጠቅላይ ሚኒስትሩ አሏቸው ፕሬዝዳንት የማውረድ እናንተ ስልጣን አይደለም ማለት ሲምፕል አዘ እገሊን ሻርግልን አይመለከታችሁም ሶአይ በቃ ጠቅላይ ሚኒስትሩን ለመለመል ሲሆን ቢያከብሯቸዋል አይሄን ካሏቸው ኋላ ግን ነው እኛ እንቀበልም ስለዚህ ከንቲባኛን ምንሾመው ፕሬዝዳንትንም አንቀበልም እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው ሶ የጥቅም ግጭት የሚባለው ይሄ ኃይል በጀት የመንግስት ይተከማል
ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ የሚገባው ይላል ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባና አልሰራንም ይሄ ብዙ እኔም ወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ ከምንም ነገር በላይ ግን ምናልባት ነገ ከነገ ወዲያ እናስተካክል ይሆናል በሚል የዋህነት ልቅ የሄደ ነገር አለ የፌደራል መንግስት እኔንም ወቅሰኛል ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ለብዬ መቀበላለሁ አሁን የጠቅም ግጭት እንደሆነ እኔ የውጭ ሰዎችንም ሰማን የፌደራል መንግስቱ ለምን ነው ዝም ያለው ይሉኝ አላቅም ይዋጣላቸው ብሎ ሊሆን ይችላል አሉ ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዚያል ሊኖረው አይችልም አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው ስለዚህ እንደዛም ብሎ ይሆን ይችላል አላቸዋለሁ ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስንነጋገር ነው ልምድ ያለው ድርጅት ነው ልምድ ያላችሁ ሰዎች ናቸው ተመልሶ ወደ ጦርነት ጋዋላችሁ የሚል ነገር የለንም ስለዚህ በውስጣችሁ ተፈቱ ትግራይ ላይ አነሰሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል ሶስቱንም እቀበላለሁ ግን ዝም ማለት የለበትም የፌደራል መንግስት እኔ ስድስት ያዝመት ምናምን ያልኩ አይደለም ካስፈልገውም ስርዓት ያለው ኃላፊነቱን መወጣት መቻል ትግራይ ውስጥ ራሱ ፌደራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት የትግራይን ድንበር መጠበቅ መቻል አለበት ትግራይን ድንበር የሚያስጠብቅ አቅም ኦኬ ምንድነው የሚባለው አውትሶርስ ይደረግ ከተባለ ቆርጣችን አውቀን እናርገው እንደዚህ አይነት ነገሮች መሰለ አሁን በተፈጠረው ክራይሲስ ግን ዝም ማለት ትክክል የሚል እምነት አለኝ ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው እርግጠኛ ነኝ ብዙ ነው እንደዛ ማረውና እንደዚህ አይነቱ ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌደራል መንግስቱ የሚል እምነት አለኝ ክልሉ ጦርነት ያስተናግዳል በፍጹም ማስተናገድ አይችልም አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትን ለመሆን ዝግጁ አይደለም አንድ ነገር በእርግጠኝነት መናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ ሰው የሰረቀውን ገንዘብ ለማቆየት ብሎ ወዲህ የሚንከላውስ የሆነ ሰው አይጠፋም እሱም ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆሙ የሚችል ነው ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት እንትኑ ሆታው እንደዛ ነው አይደለም የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም በቂ ሞተናል በቂ ረግፈናል በቂ መሰረተ ልማት ወድሟል ቢያንስ እኔ የሚያሳስበኝ ሁሌ እናገራለሁ መፎከር በእኔ ነበር የሚያምረው በቂ ብለናል ያኔ የምንለው ብለናል አሁን ሌላ ምዕራፍ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልምበርከክ ሲለምን የሚውል ሰው ለፌደራል ሳልፍ ሰጡን ይላል ለማን ጋር ነው የምደራደረው ነው በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን ምን ሟገትበት በየለበት ሁኔታ ከፌደራል መንግስት ጋር በቅርብ ከመስራቱ ጨማራጭ አይደለም ስብሰባዎቻችን በጣም የሚያስገርሙ ናቸው ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በመናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው ከጠቅላይ ሚኒስትሩ ጋር ተቀራርበው መስራት ነው ለትግራይ ህዝብ የሚጠቅመው ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ የሚጠቅመው ሰው ሁሉም ተደብቃ የምታገኘው ማታገኘው ከፌደራል መንግስቱ ጋር ግንኙነት የለኝም ይያለ
በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ላይ ያረጋግጥ የሚሞክረው እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ጥቅሙን ብቻ ያየ ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር ተጠቃሚነት ይሽ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትር ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግ ክብራችን አስነካ የሚል ህዝብ የለም የህዝብ ሰላሙን ይፈልጋል ፌደራል መንግስቱ የሰላም ፓርትነር እንደሆነው አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀብ እናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው ወጣቱ በዛ ደረጃ ነው የሚያምነው ግጭት ለማስቀረት I don't know ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንሲኩዌንስ አለው ብሎ እንዲያስቡ በማሳመን መጀመር ይችላል ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠርክ ይለምዱታል የሰፈር ጉልቤ የሆነ ነገር ይወጣበትና ተመልሶ የሚሸመገል ከሆነ እንደን ይቀጥልበታል እኔ ትግራይ ጦርነት ያስተናግዳል ማለት ያስተናግድም በሚል በንዘጋው ህዝቡን ፍላጎት የለውም ታጣቂው ፍላጎት የለውም እዚህ ደረጃ እሱ ላይ አላግባብ ኢፍትሃዊ በሆነ መንገድ ሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው ከአሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው ኦፍ ኮርስ የተፈጸመ ነው I don't know ማህተሙ ምን እንደሚሰራ አላቅም ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ ምትፈታው ችግር የለም መሬት የማደል አባዝ ያለ ሊደርሺፑ መሬት በመሸንሸን ላይ አባዝ ያለው ነው ኦሮሚያን ብትመድበው አማራን ብትመድበው አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበው ኃይል አለሁ የሚለው ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው አሁን ሸንሽሮ ይጨርሶታል ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው አልባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነስተቀር እንዳልኩት ፌደራል መንግስቱ በአመት የሚመደበው ፌደራል ብሎክ ግራንት እኔ ነኝ ማዘው ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው ብዙ ማህበራዊ አገልግሎቶችን ማስቆም ይችላል ይሄ ነውርም ስለሆነ ነው ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋው መውደቅ የለበትም ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው መፈንቅለ መንግስት ነው የተደረገ ያለው እንደተባለው ታጣቂዎች ትጥቃል መፍታት የፈጠረው ነው ትጥቅ መፍታት አለበት ትጥቅ ፈቶም ጭምር ግን 40,000 50,000 ፖሊስ ሊኖረን ይችላል 40,000 50,000 ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያኔም ቢሆን አደጋ ነው የሚሆነው አሁን ትጥቃለ ማስፈታታችን የፈጠረው ጉዳይ ብቻ አይደለም ትጥቅ ማስፈታቱ ሂደት እኛው ምንወስደውን ኃላፊነት በግልጽ አስቀምጫለሁ እንዳልኩት ከማደናቀፍ አንፃር ፌደራል መንግስቱ ሪሶርስ እስከፈልግ ብሎ ረጅም ጊዜ ወስዷል ሪሶርስ ከተገኘ በኋላ ውሱንም ቢሆን ወደ ተግባር ከመጋት አንፃር ግን ተለቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ ህገወጥ እንቅስቃሴ ሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው ኢንፋክት እዚህ ግትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ ባንዶ የመልኩ ከኤርትራ ጋር እንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ ምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል ህገወጥ የሰዎች ዝውውር በስፋት ነው ያለው እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካሊ ስራ እንዳይሰራረው ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል
ግን ይጀመር አይፈልጉም ሶ ይሄ አሁን ለሚደረገው የተፈጠራለው ትርምስ ያለው አስዋጣው ከፍተኛ ነው بتقرنيا سل على لو بتقرنيا هملسو زي حقه وعطو زبال زي حقه وعطو بتقراي يبلنا عطو له عطكو كورد زقبو ب10 شحات قصر لنا كم تازولكو مس ايرترا ركب لنا زولو ودخدخ زولو توسون سوات له توم توسون سوات توسونو مخانم طرح كن كنري يبلنا سوم زوافرو حيل له الصوم قالوا جوجله جوا اسلز جوارا ودقفنا حدنا هنقبرنا زولو سوات له بوغل منغست ايرترا نزيهم ناي بحقي امنو مدو يفوتوهم دو سو كالي غداي ايفوتوهم انا كم يزفلط اتليست وسون وركمس منغست ايرترا سلز نوراني نزيهم كم عبيتي اسيتون زوسدو يخون ግን كم يوزفول ايديت سيون زوسدو بحق زفلطه مالتي تطقيمهم كم مسار حطقم لهم زلو يفلط حرت ጭርሖ ተደጋግሞ ማሐቅ ይዝመስለካ ወቁሩ ምስ ሓውና ህዝብ ኤርትራ ኮይና ማለት ሓደ ነገር እዩ አሕዋቱን ስለዝኾነ ምስ መንግስት ኤርትራ ዝባሃል ግን ወይ ክትተዓረቀለካ ዘጥፎ ጥፋት ቅበል خللو حቂ እዚ አሁን ከይተገበረት ወደኸደኸሎ ገገለ ይሕዙ ታባታት ጎቦታት ኣብዚያ ኮይና ክንዋጋ ገለ ዘሎ ለትግራይ ናይ መዋግ ሜዳ ክገብር ዝጓየ ሰብ ተحلفነት ዝጎደለ سوزي ناي مبزحتي ناي سرايت حلافي شجرونه يكونن لعلوت از سرايت كله مبزح ما مزاتو يكون ابزاتو توسنوا له بوليتيكال مرحتي ناي كلهم ولا ناي تحمق بجله كلهم هنا يكونوا ايتي انفلونس لنا زبل كن ابز ودخ اتو نحزب تግራይ كم طلع مصاوت زوسد حيل كنلو زكليري بس شركنا دي لعل كله كنقالسو زغبنا تግራይ دغيما ناي كوينات عود كتخون سلازغدد بوغن منغست ኤርትራውን عسو كن حيزنا ገለገለ ዝبحال زرباتات يسمع له ስለዚህ ቁሩ ፈንተቲልና ኣብ ትግራይ ወይናቱ ኩናት ንግበር እምበር ናባና ክሳብ ዝመጹ አይንጽበኒ ስለዚህ they don't care ብዛዕባ ትግራይ ተተኻይሉ ጥይት محزل مزحلكم ተዘይኹንቱም ቦታታት ድፍእ ቢልኻ ትምክተሉ ሁነታት ተፈጠር ነዚ ዘሳጥሕ ናይ ወርቅ ንግዱ እምበር ናይ ስርቁ እምበር ናይ ሰባት ዝውውር ትርፉ እምበር ካልእ ነገር ዘይርኢ ግን ዕጡቃት ከዋፍር ዝኽእል ውሱን ሓይል ነው ውሱን ፖለቲከኛ ውሱን ናይ ሰራዊት ሓላፊ በልክት መብዛሕቲኡ ኣብዚ ጉዳይ እዚ ኣይኣቱን كاتون دليتي ولا زي ما قالت ግን توسن سوات زساوروا حوي ملا ህዝቢ ዝስሕኑ ስለዚህ ዝግም ተእቲኻ ተናይ መጀመርና ስራሕና ክኾን ዝግባ ምስ ዓለምስ ምስ ፌደራል መንግስትስ ምስ ኩሉ ናይ ህዝቢ ትግራይ ሰላም ዝደልስ ኮይና እዚ ጉዳይ እዚ ከይፍጠር ክንሰርሕ ንኽእለና አክሳ አንሳሽው የትግራይ ኢኮኖሚ ማገገም አልቻለም ያነሳሻቸው ጉዳዮች በጣም ክሪቲካል ናቸው ሁሌም የሚነሱ ጉዳዮች ናቸው እኛ ሮድማፕ የትግራይ ኢኮኖሚ የሚያገግበት ሮድማፕ ከፍተኛ የትግራይ ምሁራን በጣም ብዙ ስራ የሰሩበት የለፉበት ዶክመንት በካቢኔ ደረጃ ገና በተወሰነ ክላስተር የሚባል ደረጃ ውይይት ከጀመርን በኋላ ይሄ ስልጣን ለወንበር የሚደረገው ግርግር እሱን እንኳን ካቢኔ ዲስከስ አላደረገው 2 አመት ላይ አልፈና የትግራይ ማገገም ስርዓት ባለው መልኩ በተደራጀ መልኩ ሁሉንም አቅም ተጠቅመሽ መስሪው ስራ እንጂ የንግድ ማህበረሰብ የደረሰበት ጥፋት ሳይበቃ የደረሰበት ውድመት ሳይበቃ ጉዳይን ራስ ጨርስ የምትይው አልነበረም ስለዚህ የትግራይ ጊዜ አስተዳደርም ቢሆን በሙሉ ትኩረት ከመስራት አንፃር እዚህ ላይ ሲሪየስ ድክመት ነበረው ድክመቱ ምክንያት ማብራሪያ ያለው ግን የጀመርናቸው ሙከራዎች ነበሩ እኔ አሁን የንግድ ማህበረሰብ የትግራይ ሰው ዲፖዚት በጣም ብዙ ነው የሚያገኘው ብድር እጅግ አነስተኛ ነው አንዳንድ ባንኮች በርካታ ዲፖዚት ከትግራይ ይወሰዱ ሌሎች አካባቢዎች የሚያበድሩት
የሚያሳዝነው 2 ዓመት 3 ዓመት ጦርነት ውስጥ በሚቆይበት ሰዓት ስራ አልሰራም ብቻ ሳይሆን ወለዱ ተከምሮ የዲፖዚቱን የሚያክል ወለድ ኮምፓውንድ ሊሆነ የደረሰበት ሁኔታ አለ። ይሄን እንዴት ነው የምናደርገው? ቅድም ተባለው ከብሔራዊ ባንክ ጋር ከማክሮ ኮሚቴ ወስቶ በመነጋገር ምንድነው 1 ዓመት እንዲራዘም ተደርጓል። 1 ዓመት እንዲራዘም ማድረግ ወለዱም የዛኑ ያክል እንዲቀጥል ማድረግ ነው። መልስ የሚባለው ነው non performing loans የሚባሉትን 1 ዓመት ስታቹተሪ እንትኑን 1 ዓመት ማራዘም። ከዛ በዘለለ ሌላው የፖሊሲ እርምጃ ይጠይቃል ብለው የብሔራዊ ባንክ ገዥም ጋር ሌሎችም ጋር ተነጋግረን ደብዳቤ አስገብተናል። የንግድ ማህበረሰቡ የሚፈልገው ጠቅላይ ሚኒስትሩ ሰራዊት ልከው እገሌን ያዙልኝ አይደለም። ጠቅላይ ሚኒስትሩ የፖሊሲ ዲሲሽን እንዲያረጉልኝ ሰላሙን ነው የሚፈልገው። ይሄን ከማድረግ አንፃር እዚህ ግባ የሚባል ለነጋዴው አልሰራም። የታታሪ ህዝብ ሀገር ነው ትግራይ። በትንሽ ድጋፍ ብዙ ነገር መስራት የሚችል ህዝብ ያለበት አካባቢ ነው። ያንንን ከማድረግ አንፃር ግን እንዳልኩት የፖለቲካ ትርምሱ ትልቅ አስተዋጽኦ አድርጓል። አሁንም ግን እንደተባለው ነው በፖሊሲ ኢንተርቬንሽን ደረጃ መደረግ ያለባቸው። ዝም ብሎ በጦርነት የተጎዱ አካባቢዎች ማለት ብቻ አይበቃም። ትግራይ ላይ የተፈጠረው ኤክሰፕሽናል ነው። ሌሎች አካባቢዎች ጦርነት የተጎዱ አካባቢዎች የሉም ማለት አይደለም። ቢያንስ ግን የስቴት ስትራክቸሩ ቦታው ላይ ሆኖ ነው። አማራ በተወሰኑ አካባቢዎች ዞኖች ላይ የነበረ ጥፋት ሊኖር ይችላል። ያ መንግስት ከባህር ዳር ሳይፈናቀል ነው። የትግራይ ሁሉም ተቋማት እንዳልነበሩ የሆኑበት ሁኔታ ተፈጥሮ ነው። ግን ዳዲስ ለማገገም ጥረት እየተደረገ ያለው የኔ ማገገም ሂደት ፖለቲካል በሽታው ያበላሸው ነገር እንደተጠበቀ ሆኖ በፌደራል መንግስት ደረጃ የሚገባውን ያክል እኛም ፑሽ በማድረግ ላይ ድክመት ስላለብን ያ ማለት ግን በፌደራል መንግስት በርካታ ድጋፎች የተደረጉባቸው ኤሪያዎች አሉ። እኔም ማዝነው ሁሉም የሚኒስቴር መስሪያ ቤቶች የትግራይ ቢሮዎችን ለመደገፍ ይሯሯጣሉ። ከየሚኒስትር መስሪያ ቤቱ እንደ ሁኔታው ሊለያይ ይችላል። ግን በትግራይ ውስጥ ሊሰሩ የሚገቡ የሪሃቢሊቴሽን ስራዎች ከማገዝ አንፃር ብዙ የፌደራል መንግስት ተቋማት የሚቻላቸውን ሁሉ ያደርጋሉ። የሚቻላቸው የማያደርጓሉ፣ ግን የሚቻላቸውን የሚያደርጉት ይበዛሉ። ግን ይሄንንም ራሱ በተደራጀ መልኩ ከመጠቀም አንፃር በርካታ ችግሮች አሉ። በተለይ የንግዱ ማህበረሰብ በዚህ ረገድ እንዳልኩት አይ ሆፕ አንዱ ምናልባት ነገ ምናነሳው በዚህ ይሄንን በሚመለከት የሚቀርቡ ጥያቄዎች ከማስተናገድ አንፃር የንግዱ ማህበረሰብ ተወካዮችንም ኦዲየንስ እንዲሰጧቸው ያው ጠይቃለሁ ማለት ነው። ፎርማል ሪኩዌስት አቅርበናል። የታሪፍ ምጣኔ የተባለው አንዳንዴ ካቢኔው ባጋጣሚ ወላ ከድሬዳዋ ከሻሸመኔ ልምድ ወስደን ምናምን ተብሎ ይመጣና ወጥቶ ስናየው ትግራይ ለማገገም በመታደርገው እንቅስቃሴ ውስጥ ያልሽው ከገባኝ ማለት ነው። አንድ ሰው ብድር መበደር ከፈለገ የሆነ ንብረት ማስያዝ ካለበት የሚያስይዘው ንብረት 700 ሚሊዮን የሚያወጣ ከሆነ ምንም ስራ ሳይጀምር 7 ሚሊዮን ምናምን አወጣ የሚል ደንብ አወጣንኛ። ከዛ መጥተው ሲከሱኝ እኔን እንዴ ይሄ ሊሆን አይችልም አልኳቸው። በአጋጣሚ እኔም ብኖር ፕሮባብሊ አሳልፈው ነበር፣ ግን እኔ ባለሁበት አይደለም ያለፈው። ሶስቱን አስቆመናል። እንግዲህ ሰው ያለችውን ጥሪት አስይዞ ለመበደር በሚያደርገው ጥረት ገና የመጀመሪያው ዙር ላይ ብር ቀበላለሁ ይላል። ሶስቱን አስቆመናል። እሱ ማስቆም ብቻ በቂ አይደለም፣ ሌላ ተጨማሪ ድጋፍ ያስፈልጋል የትግራይ ንግድ ማህበረሰብ። በጸጥታ ኃይል ተወካይ ሆኖ በርሱ ስር የሚሰራ ምናምን ባይዘው ለዋም ያነሳሽው ጥያቄ ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸው። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡ ሰዎች የመንግስት አካል አርገው ራሳቸውን አለመቁጠራቸው።
ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ዳስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለክለው ነገር ፕሬዝዳንት ነው የተሾመው ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል ፕሬዝዳንቱ ካቢኔውን ያደራጃል ሁሉንም ተቋሞች ይመራል ይላል ዲዲአር በተሟላ መልኩ እስኪ ከናወን ድረስ የትግራይ ሰራዊት የምንለው የትግራይ ሰራዊት ካምፕ ውስጥም ሆነ የትግራይ ሰራዊት ነው ዲዲአር መሟላት መቻል አለበት በተሟላ መልኩ መሳካት መቻል አለበት እሱ ላይ ቅድም ያነሳሁት ችግርም ጉለቶች ስለነበሩ ያን አለማድረጋችን እንደንተል ሊሆን ይችላል ከዚህ ግን የጸጥታ ኃይል ወኪሎች የሚባሉት ሁሉንም የህብረተሰብ ክፍሎች ማካተት ይችላል ስቴክ ያለው ሁሉ አካታች እንዲሆን ስለተደረገ በቂ አካታችነት አለውም ቢያላምንም ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ ግን ደግሞ ሌሎች መግባታቸውም ጭምር የሚያስመረረው እኔና እኔ ብቻ ካል ያስኩ የሚል አደገኛ አባዜ ያለው ቡድንም ስላለ ይሄንን ኮምፕሊኬት ከማድረግ አንፃር ትልቅ አስተዋጽኦ አድርጓል እገሌ ሻዕቢያ ጋር ግንኙነት የለኝም ይላል ግንኙነት አለኝ የሚል ሰው አለ ቢያላምንም ሶ እንዳልኩት እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው የለኝም የሚል ሰው ያስተባብል አላቸው የሚል ሰው ደግሞ ማስረጃ ያቅርብ ጥያቄ አይጠቅመንም ነው የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትም አደጋ ላይ ይጥላል የትግራይ ህልውናንም አደጋ ላይ ይጥላል ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝዳብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ሶ ከዚህ አንፃር እገሌ እኔ ግንኙነት የለኝም ካለ በጊዜ ረድራው አላቸው እምላቸው አሉ እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንፃር ነው ታየት ያለበት ከተሞችን ተቆጣጣሪ ያለው የሚለው ኃይል ደጋገምኩት መሰለኝ ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጣሩ ይላል ይሄ ጉባኤ አርግ ያለው የሚለው አንጃ ሁመራን የተቆጣጣረ ያስመስለዋል ይላሉ የሆነ ተአምር ማህተም ነው የነጠቁት ምንም ኮይ ተሰዋስበ ከበህ ማህተም ተነጥቃና ሶ ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል ኮ ማቋረጥ አይተበቅበትም እንዳይንቀሳቀስ ማድረግ ነው ከዛው ኋላ ሽፍቶች ናቸው ከዘራፊዎች ናቸው ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን ነው ፌደራል መንግስት መውሰድ ያለበት ራሱ ነው የሚወስነው እኔ ፌደራል መንግስት መውሰድ ያለበት መላቸው ለሃቢየን ማስቀምጣቸው ነገሮች ማቅረቢያ አይቀርም ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይሄን በሰራ ነው የተሻለ የሚያዋጣው ሊል ይችላል ከዚህ አንፃር እንደተባለው ነው እኛንን ሌጂቲሜት ፌደራል መንግስቱ የሚያቆኛ ነው በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው ሶ የሆነ ሰዎች ጉባኤ ያርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ ሐሳቡ ምንድነው ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም ይሰራሉ እንግዲህ እናያለን እንግዲህ እጅ ስጡ እንል ነበር እኛም መሃል ሀገር ደርሰን በነበረበት ሰዓት አሁን ይሰራሉ ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 አመታት ሊሰማቸው ከቻሉ ሰማለሁ መንግስትነት ማህተም በመንጠቅ አይመጣም የህዝብ ልብ በማሸነፍ ህዝቡ ምን ይያለ ነው አገልግሎት ነው ይፈልገው አይ ማህተም ያዘ ነው የሚመራኝ የሚል ህዝብ የለም ውሸት ነው ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን ልማትን መረጋጋትን የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ በየምናለሁ ይሄ ዝም ብሎ የፈጠርኩት ተረት አይደለም ኤቨሪዌር ያለው እውነት ስለሆነ ነው 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም ወጣቱ ለውጥ ይፈልጋል
ማለት ገና በምንድነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል ጥያቄው የትግራይ ህዝብ ለውጥ ይፈልጋል የትግራይ ህዝብ መረጋጋት የትግራይ ህዝብ ሰላም ይፈልጋል የጥይት ድምጽ መስማት አይፈልግም መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራ በማፈረ honestly የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ወለህግባ የሚያስችል ስራ የሰራ አይደለም ደፍሮ አሁን መጥቶ ለኔ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰ የሚከናወነውን አከናወነ ለመውጣት ነው መሯሯጥ ያለበት ግን ስልጣንና ስልጣን ነው እስከመጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ ሌጂቲሜሲ ሊያገኝ አይችልም በዚህ ነው ሰው እንደተባለው ተሳክቶለት ተደራድሮ እሺ እናንተ ተሻሉናላችሁ ከተባለ ያኔ እናያለን እዚህ ላይ ብዙ ለወንበር የሚማማት ሰው ይላል የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቀን ፌደራል መንግስቱ በዚህ ደረጃ ላይ ያወቀባል ምን ነው እኔ ህዝባችን ማስተላለፈው መልክ ሲምፕል ነው እነዚህ የጦርነት አባዜ ያለባቸው ሰዎች የግጭት አባዜ ያለባቸው ሰዎች አደብ ማስገዛት መቻል አለበት ሰራዊት የዚህ አጀንዳ አካል አይሆንም በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው እንደተባለው ነው ትግራይ እስራኤል ለሚተባለው እውነት ነው ይገባል ከሰዓት በኋላ ይወጣል ይሄ ምላችሁ ቡድን የቆየ ልምድ ስለሆነ 50 ዓመት የቆየ ስለሆነ ከመንግስት የመንግስት ሰራተኞችን ስብሰባ ይጣራል ይሆነ ሮብ ቀን ከዛ የሚሆነው ስለማይታወቅ አሁን እኛ ለሰፈር ምንድነው ማሰር ምናምን ይባል አባዜ የለብኝም አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ ባይዘው የሰራናቸው በርካታ ስራዎች አሉ ገበሬያችንን ማዕከል አድርገን ሰርተናል እንዳልኩት ነጋዴው ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት ያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ ከፌደራል ካም በመተባበር በትግራይ መንግስት ኢኒሺዬቲቭ ትምርት ማህበራዊ አገልግሎት ተቋርጦ የነበረው ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ እንዳልመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማወራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደ ነው እንጂ በርካታ ስራዎች ተሰርተዋል ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት ይያለ ሲያስፈራራ የሚውል የሚያስተባብል ሰው የለም እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው ይላል የኔ ምክትል ባለበት ጌታቸውና ጻድቃን ለምን አልገደልክም መግደል እንዴት አቃተ አንተን የመሰለ ጀግና ተብሎ ማስተዋያ ይሰጥ የለም ማስተዋያ አይሰጥም ይሄ የክራይም ኢንተርፕራይዝ ነው ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው እነገሌ ለምን አልተገደሉም ይላል አጠገብ ቢደርሱ ፈጃቸው ነበር ይላል ይሄ በቴሌቪዥን ነው አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናቀ አትሊስት አሁን ያለው መንፈስ ሰውን ያሳደድክ በማሰር የመናገር ነፃነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል ከወር በኋላ አብይ ጋር ተነጋግረን እንመለሳለን 8 ወር ሆኖ ደሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው ስለዚህ ነገታቸው አይቀጡም እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይሄንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚኖርታል ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል እውነት ነው 10 ምናምን ወር ደሞዝ አልከፈልንም የ5 ወር ደሞዝ
ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛ ደሞዝ ከልክለህ ነው የ5 ወሩን አትሊስት መክፈል ይገባል የ12 ወር የሚባለው 2014 መንግስት ለማዳበሪያ የመዳበሪያ ብድራችሁን ከፍይበታለሁ ይላል ፌደራል መንግስት ተመልሳችሁ ኦሬዲ የባከነ ነገር አትጠይቁም ይላል ወቴቨር ሙግት መቀጠል ይኖርብናል ግን ይሄ ሁሉም አይነት ምክንያቶች የቀረው የሥራ መንፈሱም የተዳከመ ነው የሚለው ትክክል ነው አድጉዶም አድግራት ምክር ቤቶች ወስተው ተብለው የሚነሳው ባይዘው ምክር ቤቶች 2012 ምርጫ እኮ 2012 ምርጫ ተውት በክልል ደረጃ ነው ያደረግነው እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል ከዛ በፊት 12 ዓመት ያደረጉ ምክር ቤቶች ናቸው በሆነ ይሁን መንገድ እንግዲህ እንደምታውቁት ፌደራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው ታስታውሳላችሁ ከመስከረም 25 በኋላ ፌደራል መንግስት የወሰነውን ውሳኔ አንቀበልም የሚል ያን ያምነንበት ነው አቋም ወስደን ነበር አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌደራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል የወረዳ ምክር ቤቶች አትል ፌደራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል ማቆ ነገር የለም 12 ዓመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው 150 ሰው 20 ሰው ነው ያላቸው አንዳንድ ቦታ በጣም የሚያስገርመው ታታይ ማጨው ይባላል ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል ወረዳ አስተዳዳሪ ሾመናል ያለው ይሄ እንደዚህ አይነት ድራማ እንግዲህ ድርቤ ልክ ሲሰራበት የነበረው ጉዳይ ነው የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተናል በዚህ ደረጃ ወጥቶ ስታዩ በጣም አስደንጋጭ ነው ሰው ምንድነው ያደረግነው እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ ግን የተጓደለውን አሟልተን ደንብ አወጣን በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር ግን ደግሞ የመጠረጋ ባዜ የኔ ደጋፊዎች የኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞከርን ነው አሁን ጠበንጃ ያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል አሁን ህገ መንግስቱ የትግራይ ህገ መንግስት ይላል ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል እንዳልኳችሁ 20 ሰው አባል ያለው ምክር ቤት አይደለም 12 ዓመት አልፎታል እድሜው ምናምን እሱን እንትተን በዚህ መልኩ እናስተካክለው ካቢኔ ወሰነው እሱ ነው የሰራዊት አመራሮች ይሄን እናረጋለን ካላችሁ አትሊስት በህግና በደንብ እናርገው እንጂ ሰውየው ዝም ብሎ አርጮ መይዘው ሄዶ አንተ በህገ መንግስቱ የተመረጥከን አልተመረጥከን ሊል ምን ማን ነው መብት የሰጠው ሰው ይሄ ትርምስ ነው አሁን የምናየው ሁኔታ የሚያሳዝነው ላይቭ ቡሌት ሳይቀር እየተተኮሰ ሰዎች እየቆሰሉ ትናንት ሌሊት የተገደለም ሰው አለ ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጥ ወጥነትም ጭምር ነው እየተስፋፋ ያለው ይሄ የተወሰኑ የሰራዊት አመራሮች በአብዛኛው ግን ይሄ ጉባኤ አርጋለሁ ይያል የሚያምታታ ከፍተኛ የስልጣን አባዜ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታው መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አረጋለሁ ብሎ ደግሞ አስፈራርቶ ድንገት ከፌደራልም ጋር ተደራድሬ ይመለሳሉ የሚል ቡድን እየፈጠረ ያለው እጀት ነው ህዝቡን ቴራራይዝ ያደርጉት ነው በሁሉም ቦታዎች ህዝቡ ተቃውሟለው እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው ጊዜያዊ አማካሪ ምክር ቤት ነው ጊዜያዊ በደንብ አቋቁመን ደንብ አውጥተናል መንግስት ስራውን ለመስራት የሚያስችላቸው አይዞ ደንቡ ነው ራሱ የተቋቋመበት ነው ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጃል ነው የሚለው ስራ ለመስራት የሚያግዝ ያደራጃል በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳትፎ ቢያጸድቅ ይሻላል ብለህ የምታደርገው አሁን የጊዜያዊ ምክር ቤት ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌደራል አፔንዴጅ ነው በሚል ልታፈርስ ሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌደራል ትፈልጋለህ you can't have it both ways አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ ባይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው
ረጅም ጊዜ ሆነኝ በአማርኛ ረጅም ሰዓት ሰዋራ አመሰግናለሁ